አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 32 ነው። መሲም ለታዱ ቴዲ ጋር አብዝቼ መቅረብ እንዳለብኝና የእትዬ ሄለን ጋር ያለው ነገር ለመጨረስ እሱ ጋር አብዝቼ መቅረብ ስላለብኝ አለቻት። ታዱም ተይ ቢቀርብሽ ይሻላል፣ እሱ እኮ የሄለን ሰው ነው ታውቂያለሽ አይደል አለቻት። እሱማ አውቃለሁ፣ ግን እየተጠነቀቅኩ አደርገዋለሁ ሁሉም ነገር አለቻት። ታዱም አይሆንም ተይ ቅርብሽ ስትላትም መሲ ከዚህ ሌላ አማራጭ አለ ወይ? ሴትዮዋ እኮ ጠምዳ ይዛኛለች፣ አብረሽኝ ስራ መስራት አለብሽ ብላ እየገፋፋችኝ ነው። ታዲ እስቲ አንቺም እኮ አስቢው፣ የማወራው ነገር ተጠንቅቄ፣ የማደርገው ነገር ተጠንቅቄ፣ የምበላው ተጠንቅቄ፣ ቆይ አስቢው እስከ መች ድረስ እንደዚህ እዘልቃለሁ አለቻት። ታዱም ይሄ ሁሉ የሚሆነው እኮ ጠፍቶኝ አይደለም፣ ነገር ግን ሁለታቸውም ተባብሮ የሆነ ነገር እንዲያደርጉስ ብዬ ነው ጓደኛዬ። እኔ በጣም ነው የምወድሽ፣ ምንም ነገር እንዲያደርጉሽ አልፈልግም። እሺ የኔ እናት አውቃለሁ እንደምትወጂኝ፣ ግን ሁል ጊዜ እንደዚህ ከሚፈራው አይበልጥም። ልሞካክረውና ካልሆነ ይቀራል። ኤልሾም አዶኒ ጋ ቤሎል ጋና መቅዲ ጋ ኖኖ ጋ ያለው ነገር እንቅጩን ማወቅ ስለምትፈልግ ከምታወጣጣቸው ነገር አታ ጌም እንጫወት ብላ ሰበሰበቻቸው። አዶኒንና ኑኑን አጠገብ ላጠገብ አስቀመጠቻቸው። እንዲሁም ደግሞ ቤሎልንና መቅዲን አንድ ላይ ያስቀመጠቻቸው። ለብቻዋ በግል ሆና የምትመራቸው ግን እሷ ናት። ምን ተፋጠጣችሁ እኮ? ምነው ጌሙን እንጀምር። ጌሙ ደግሞ የሚሆነው የተሸነፈ ሰው ትክክለኛ ጥያቄ ይጠየቃል፣ ትክክለኛው ሳይዋሽ መመለስ አለበት የሚለውን ነገር ወሰነች። ኑኑም አይ ይሄ ነገር እንኳን ለእኔ አይመቸኝም፣ እኔ አልጫወትም አለች ስትልም መቅዲም ወስዳ ምን ነው ፈራሽ እንዴ አለቻት። እነሱ ተማክሮ የሚያደርጉ ነገር ለኑኑ ስለገባት ምኑም አልጣማትም። ምክንያቱም መጀመሪያም አዶኒና ቤሎል ተጋጭተው ስላሉ ምንም ፈገግታም የላቸውም በፊታቸው። አዶኒም ፈገግ ብሎ እንዴት እንደዚህ ሊያደርጉ ቻሉ የሚለው ነገር ማስተዋልና ማሰብ ጀመረ። ጭውውቱን ጀመሩ። ቅጣቱም የደረሳት መቅዲ ነበረች። መቅዲንም ምን እቅድ አለሽ? ምን አቅደሻል? አለቻት። እቅዴማ ያቀድኩት ከፍቅር ጋር ነው፣ እሱንም ደግሞ ከእናንተ ፊት ማውራት የለብንም፣ ሁለታችን እናውቋለን አለቻት። ሳትዋሺ አሁን የምጠይቅሽን ጥያቄ ትመልሻለሽ አለቻት። መቅዲም እሺ ብላ ቅጣቷን ተቀበለች። የቀጣቻትም ኤልሾ ፍቅረኛሽን የምትፈልጊውን ቦታ ሳሚው አለቻት። እሷም መቅዲም ይሄ ነገር እሺ ይሁን፣ ግን በሰው ፊት ደስ አይለውም እሱ አለቻት። ኑኑም ከዚህ ሌላ ቅጣት ቅጨት አለቻት። መቅዲም እሷን ማስከፋት ስለምትፈልግ፣ የእሷን ስሜት ማወቅ ስለምትፈልግ ጉንጩን ሳመችው። ልጅቱ ምን ነካሽ? ምን ሆነሽ ነው? ብሎም ቤሎል ኮስተር አለባት። በዛን ሰዓትም ኑኑ ጋር ያለው ስሜት ሌላ ነበረ። እንዲሁም አንቀጠቀጣት። አዶኒንም እጁን ጨብጣ ያዘችው። ምን ነው እንዴ ደነገጥሽ እንዴ አላት። ጨዋታውም እንደቀጠሉት መጨረሻ ላይ ቅጣቱ ኑኑ ጋር ደረሰ። እንዲሁም ኤልሾ እድሉን ለእኔ ስጡኝና እኔ ልጠይቃት አለቻት። ለዚህ ቤተሰብ የዋሸሹ ነገር እስቲ ተናገር፣ የዋሸሹ ቀን አለቻት። ይህንን እንኳን መመለስ አልችልም፣ ማውራት አልችልም ብላ ኑኑ መለሰችላቸው። እሺ በቃ እንደሱ ማትመልሽ ከሆነ ትቀጫለሽ አሏት። መቅዲም ቅጣቱን ደግሞ እኔ ነኝ የምነግራት አለቻት። እሺ ንገሪያት፣ አጠገብሽ ያለውን አዶኒን ሳሚው ልክ እንደኔ አለቻት። ኑኑም በፍጹም ይህንን ቅጣት ልቀጣ አልችልም፣ ደግሞ እኔ እንደዚህ አላደርግም አለቻት። ምክንያቱም ቤሎልን እንዲከፋ ስለማትፈልግ ይህንን ማድረግ አትፈልግም በፊት ለፊታቸው። ከዛም ቢሆን ብድግ ብሎ
ኤልሾ አናዳው አንጠልጥሏት ወደ ክፍሉ ወሰዳት። ቤሉልም ለኤልሹ ጠየቃት። ቆይ ለምንድን ነው ልጅቷን የምታሳቅቂያት? ለምንድን ነው እንደዚህ የምታደርጊያት? አላት። ኤልሹም መልሷ የሆነው ጨዋታ አይደል ተስማምተን የጀመርነው ነው አይደል እንዴ? ሁላችንም እንደምንቀጣ ወደን እሷም ወዳ መቀጣት ስላለባት ነው። ሌላ ነገር ምን ብያለው? አለችው። እሱም እች ልጅን በቃ አትከታታያት፣ ብታቆሚ ብታርፊ ይሻልሻል። ኤልሹም ወንድሜ እሺ በቃ እንዳትቆጣኝ አለችው። ቤሉልም መቆጣት አይደለም ይሄን ነገር የህፃን ጫወታሽን ካላቆምሽ ሌላ ነገርም ላደርግሽ እችላለሁ። ኤልሾም ወንድሜ እኔ እኮ አንተን ለመጠበቅ ነው አለችው። እንዴ ቤሉል በጣም ተናደደ። ስሜታዊ ሆኖ እንዴ ኤልሾ ምን ማለትሽ ነው? ከምኑ ነው እኔን የምትጠብቅኝ? እኔ እረፊ ብዬሻለሁ። ከምንም ነገር ልጠብቅኝ አትችይም አንቺ። እኔ የማደርገው ነገር እያንዳንዱን እኔ ራሴ አውቃለሁ አላት። እሷም ቆይ እስቲ የማሳየህ ነገር አለ ብላ ቤሉል ብቻውን በቆመበት መቅዲ በኋላው መጣ አቅፋ ያዘችው። እሱም እሷ እንደሆነች አውቆ ገፍትሯት አንቺ ልጅቷ ተይኝ ብዬሻለሁ አላት። አይ እኔ እኮ አንተን ብዬ አይደል የመጣሁት መከታተልማ አለብኝ እና በዚህ መልኩ ነው እንዴ በየሄድሽበት ልጥፍ እያልሽኝ ነው እንዴ አላት። እሷም እንደዛ ከሆነ መቀራረብ አንችልማ አለችው። ቤሉልም ቆይ የራስሽ የምትይ ህይወት የለሽም እንዴ? ቆይ አንቺ ቆንጅዬ ልጅ ነሽ፣ በቃ የራስሽን ማወቅ አለብሽ፣ የህይወትሽን ምሪ አላት። መቅዲም ህይወቴ እኮ ከዚህ በኋላ ከአንተ ጋር ነው አለችው። እሱም በጣም ተናደደ። ከዚህ በቃ ሂጂኝ፣ ተይ ብዬሻለሁ፣ ተይኝ በቃ። እትዬ ሄለንም ብቻዋን ቁጭ ብላ ክላሷ ላይ ስልኳን እየጎረጎረች አዶኒም መጣላት። መጥቶም ሰላም ብሏት የምነጋገረው ነገር አለ፣ የማውራሽ ነገር አለ አላት። እሺ ችግር የለውም አውራ አለችው። ለምንድን ነው ግን እነዚህ ህፃኖችን የምትሰበስቢው በየድርጅቱ? እኔ እስከማውቀው ድረስ ምንም አይነት የእርዳታ ድርጅት የለሽም አላት። እሷም ምን እያልከኝ ነው እንዴ? ምን ማለት ነው አለችው። እሱም ያለ ማስረጃ አላውራም፣ ማስረጃ አለኝ የእያንዳንዱ ነገር አላት። ስለ አንቺ ብዙ ያልገባኝ ነገር አለ፣ ስለዚህ ልታስረጅኝ እፈልጋለሁ። እትዬ ሄለንም በጣም ተናደደች። ምንድን ነው የምታወራው አንተ? ድፍረትህ ብለ ደግሞ ክፍሌ መተህ ይህን ነገር ትቀባጥራለህ እንዴ? አሁን ጸጥ በልና ከክፍሌ ውጣ አለችው። አዶኒም ነገሩን ሁሉ በሰላም ብንፈታ አይሻልም አላት። እሷም ልታስፈራራኝ እየሞከርክ እንዳይሆን። ይህ ያስፈራራውሽ አይደለም፣ ግን ያለውን ሁኔታ ማወቅ እፈልጋለሁ። ስለምን እንደምታወራ ራሱ አልገባኝም። ስለዚህ ከክፍሌ እንድትወጣ እፈልጋለሁ አለችው።